ቤተሰቦች የዛሬው ቪዲዮ ማለት ነው ሁላችንም ኮመንት ላይ ሩታ ጀግኒት እያለን እየጻፍን ነው የምንጀምረው። ኮመንት ላይ ሁላችንም ይሆንና የምሬ ነው። ጀስት ለምን እንደምንና ነገር የምታውቁ ታውቃላችሁ። በቃ ይሄ ነገር ረጅም ጊዜ የእሷን ሰላም ሲበጠብጥ የነበረውን ነገር ነው ዛሬ ሁለት ነገር የሰራችው። አንደኛው ነገር ምን አደረገች? እነ አብርሽና ሄርሜላን ይቅርታ ጠይቃ ተገላገለች ከነሱም። ሁለተኛው ነገር ደግሞ ዳኒ ደስታንና ሜሪ እንግዲህ ከህይወቷ ለአንዴና ለመጨረሻ ጊዜ ግልጹን ተናግራ ቁጭን ተናግራ አስወጣቻቸው ማለት ነው። ከዚህ በላይ ሰላሟን የሚሰጥ ነገር ምን አለ? ቤተሰብ እስቲ ንገሩኝ፣ ምን አለ? አሁን እና አብርሽን ሄዳ ይቅርታ ሆነ ነገር ጠይቃ የአብርሽ ጓደኞች መጥተው እንዳያስጨንቋት ይቅርታ ጠይቃለች። በዛ በኩል እነዚህ ደግሞ ሄደው እንትን እንዳይሉ እነሱንም አስወጣች። ከዚህ በኋላ እስቲ የሩታን ሰላም ይበጠብጥ ማን ይሆን? የመሬ ነው ማን ነው? እና ለዛ ነው በጣም ደስ ያለኝ እና ሁላችንም እስቲ ዛሬ ማለት ነው የመሬ ነው እንዲሁም የዛሬን ቪዲዮ በ1000 ላይክ ብንጀምረው ደስ ይለኛል። ሁላችሁም እየጀመራችሁ የዛሬን ቪዲዮ 1000 ላይክ ነው ነገር ለማስገባት ተፍ እያልን ቪዲዮችንን እንጀምራለን። ሩታ ወደ ቀልቧ ተመልሳለች። የመሬ ነው በቃ ዛሬ ያየሁት ነገር ሁለት ቪዲዮ ነው የተለቀቀው። ያው ይህን ቪዲዮ መለቀው ጠዋት ሊሆን ይችላል እና በጣም ደስ ያለኝ ነገር በቃ ሩታ ወደ ቀልቧ ተመልሳለች። እስቲ ወንዶች በጭብጨባ ሴቶች በእልልታ የወሬ ነው እውነት በጣም ማለት ቀና የሚያስብ ሰው ምናምን ነገር ይህን ሊረዳው ይችላል። ደስታ ያው በፈረንጁ ቻናል አይታችሁ ከሆነ እንደ ፕራንክ የዛኔ የሰማው ነገር ከህይወት የወጣ ምናምን ነገር ያለችው ዛሬ እውን ሆናል። ዛሬ ፕራንክ አይደለም፣ ዛሬ ቀልድ አይደለም፣ ዛሬ ወደ ትክክለኛ አቋም መታለች። ሩታ ነቅታለች፣ ካንቀላፋችበት ምናምን ነገር ነቅታለች። ለዛ ነው እኔ ሩታ ጀግኒት በሉ ምናምን ነገር ምለው ለዛ ነው የሆነ በተኘችበት ስላልቀረች ማለት ነው። ዛሬ ቤተሰብ ይኸውና አሁን ይሄኛውን በሩታ ቻናል የተለቀቀው ቪዲዮ አለ አይደል? ሜሪ ምናምን ነገር ያባረረችባቸው እነሱን ቪዲዮ ምናምን ነገር በአንድ በኩል ሪያክት እናደርግበታለን። ወደ በኋላ አካባቢ ደግሞ ይሄኛውን ቪዲዮ ስንጨርስ አሁን በዛሬ ቪዲዮ ወደ መጨረሻ አካባቢ አብርሽና ሄርሜላን ይቅርታ የጠየቃችበትንም ቪዲዮ ሪያክት እናደርግበታለን ማለት ነው። እስከዛ ግን ቪዲዮን እስከ መጨረሻ እንድትከታተሉ ለየት ያሉ ሀሳቦችንም በዛሬ ቪዲዮ ስለምናነሳ እስከ መጨረሻ ተከታትላችሁ ሙሉ ሀሳቡን እንድትረዱ ጋብዛችኋለሁ። ከዛ በፊት ግን ራሴን አስተዋውቄ ልጀምር። እኔ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ የደውል ምልክቷን በመጫን በየጊዜው ከማንም ቀድሞ የምለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን ኦን ማድረግ ትችላላችሁ። ወሬና በዛም በቀጥታ ወደ ቪዲዮ እንግባ። እነሱ ላይ እንደማልደርስ እነሱ ላይ አዳምጠኝ እነሱ ላይ እንደማልደርስና ድጋሚ ወደ ህይወታቸውም እንደማልመጣ እንዲሁም ደግሞ አብርሽንም ሄርሜላንም ይቅርታ ጠይቂያቸዋለሁ። አብርሽና ሄርሜላን ይቅርታ ጠይቂያቸዋለሁ እና በጣም ሰላም ሆኛለሁ። ከዛ በኋላ ከነሱ ጋር ሰላም እኔ ምን ያስደነግጣቸዋል? ቆይ ማለት ሰላም አትፈልጉም ነው እናንተ ማለት አሁን ይቅርታ በመጠየቋ ምናምን ነገር ሰላም እንደምታገኝ ግልጽ እኮ ነው። ይሄ ሰይጣንም ቢጠየቅ የሚመልሰው መልስ ነው አይደለም? እናንተ ምናምን ነገር ማለት ነው። እናንተ በፈጣሪ አምሳል የተፈጠራችሁ ሰዎች ይቅርና ሰይጣን ራሱ የሰውን ልጅ ምናምን ነገር የሚያሳሰተው ሰይጣን የለም። ምናልባት ራሳችሁን ልታስቡ እኮ ትችላላችሁ። ግን እሱ ራሱ እኮ ማለት ቢጠየቅ የሚመልሰው ነገር እኮ ነው። እንደ ይቅርታ ምናምን ነገር ጠየቅኩ ስትል የሚያስደነግጥ ምን አለ እስቲ? ምንም በቃ ሰላም አትፈልጉም? አንዴ ቢያንስ ሰላም አትፈልጉም? እናንተ ሰዎች ሁሌ ራሳችሁን ጥቅም፣ ሁሌ ጥላቻ፣ ሁሌ መፎካከር፣ ሁሌ መሰዳደብ፣ ሁሌ መጣላት። ኧረ በስመ አብ! የእናንተ በጣም ይለያል። ሩታ ሄዳ ማለት ነው አብርሽና ሄርሜላ ምናምን ነገር ይቅርታ መጠየቋ በጣም ልክ ነው። ልክን ያልኩበት ምክንያት መሰላችሁ? ሩታ እሷ ብቻ ጥፋት ስላጠፋች አይደለም፣ ወይም ደግሞ ይሆናላ እንዴት ልበላችሁ እነሱ ጥፋት ሳያጠፉ ነገር ቀርቶ አይደለም። በቃ ይሆናላ ይቅርታ አንዳንዴ ተበዳይ ሆነንም ምናምን ነገር ይቅርታ ቀድመን ስንል እርግጠኛ ሆኜ የምናገረው ከማንም በላይ ሰላሙን የምናገኘው እኛ ነን። ምክንያቱም መጀመሪያ ያሸነፍነው ራሳችንን ስለሆነ ማለት ነው። ምክንያቱም ራስን ማሸነፍ ሰውን ከማሸነፍ በላይ በጣም ከባዱ ነገር ነው። ምክንያቱም ራሳችንን ወዴትም ልንሸውድ አንችልም። ራሳችንን ወዴትም ይሆናላ ዝቅም ከፍም ልናደርግ አንችልም። ያውቃል አእምሯችን እያንዳንዱን ነገር ስለሚያውቅ ማለት ነው። የፈለገ በቃ ለውሸት ብንደረደር ለእኛ ጥፋቶች ነገር ምክንያት ብንደረደር በቃ አእምሯችን እያንዳንዱን ነገር ያውቃል። ያን ሁሉ ነገር ግን ኢቨን ተበድለን ራሱ ይቅርታ ለመጠየቅ ራሳችንን ማሸነፍ ትልቁ ማሸነፍ ነው እሱ። እና እሷ ራሷን አሸነፋ ስለሄደች ነው እነሱን ይቅርታ ያለችው እንጂ እነሱ ስለበለጧት ምናምን እሷ ስለምታንስ ምናምን ነገር አይደለም። በቃ
የራሷን ሰላም ስለምትወደው ነው፣ የራሷን ሰላም ስለምታከብረው ነው። እና ይቅርታ መጠየቋ ተገቢ ነው ያልኩት ለዚህ ነው። በቃ እነሱ ይቅርታ ለምን አላሉም? እሱ ሌላ ኬዝ ነው። ከፈለጉ በራሳቸው ሰዓት እነሱም ይቅርታ መጥተው መጠየቅ ይችላሉ። አያገባንም ስለሱ። ግን እነሱ እዛ የጨረሱት ጉዳይ ነው። ወደ እነሱ እኮ እንመለሳለን። እኔ አሁን ለእነሱ ምላሽ ለሜሪ ለነዳኒ ምላሽ ልስጥ ብዬ እንጂ እኔ እውነት 100% ማለት ነው ሩታ ይቅርታ መጠየቋን አደንቃለሁ፣ አጨበጭብላታለሁ። ለዛ ነው ሩታ ጀግኒት ምለው በድጋሚ ማለት ነው። የምሬ ነው። እኔ ኮመንት ስር አንድም ሰው እንደዛ ብሎ ያልጻፈ ሰው እንዳላይ ነው። ምን ይቅርታ የሚያስደርግ በነገር ላይ በጣም ብዙ ያጠፋሁት በጣም ማለት የጠፋብኝ ነገር ሊኖር ይችላል። ብዙ ቻሌንጅ ነገሮችን አሳልፌ ሊሆን ይችላል በእነሱ የተነሳ። ግን ደግሞ እኔ ያንን ነገር ትቼ ይቅርታ አስጠይቃቸው እኔ ትልቅ ነኝ ከነሱ በላይ። እኔ እኮ ማለት ነው እናንተ እኮ ታላላቆቿ ናቸው አይደል እንዴ? እኔ እቺ አሁን ሩታ በ23 ዓመቷ ያላት ልብ ሜሪ እንዴት ነው በ40 ዓመትሽ የሌለሽ? እኔ ጥያቄ ዳኒ እንዴት ነው በ39 በ40 ዓመት አንተም የሌለ እንደ የምሬ ነው። እኔ ጥያቄ የሚሆንብኝ ይሄ ነው። ልብ ያለው ሰው እኮ እንደ ሩታ ነው። በቃ ልብ ያለው ሰው እንደሷ ነው። በቃ እሷ ሄዳ የቀድሞ በኋላ ምናምን ነገር የልጇን አባት ይቅርታ ስለጠየቀች እናንተ ተንቦገቦጋቸው እዚች ጋር እናንተ። ምክንያቱም የሆነ የምታጡት ነገር አለ፣ የሆነ የሚጎልባችሁ ነገር አለ። እሱን እናውቃለን ሁላችንም። ጀስት እናንተን አደባባይ ላይ እናሰጣም ብለን እንጂ እስከዛሬ ዝም ያልነው እናውቃለን፣ እያንዳንዳችን ማለት ነው። መላው የግሬስ ፋሚሊ ምናምን ነገር ያውቃል የእናንተን ጉዳይ። ለምን የእነሱን ይቅርታ የእነሱን አንድነት የእነሱን ዩኒቲ ለምን እንደማትፈልጉ ሁላችንም እናውቃለን። አሁን በኋላ ምንም ነገር እንደማላደርግ እሱ ምንም እንደማያደርግ ተነጋግረን ካለፍን በኋላ ቼክ አድርጌያቸው አላውቅም ነበረ። ግን ደግሞ ምንድን ነበር ያደረግሽው መሰለሽ? ውሏቸውን ያላቸውን ፕሮግራም ምናምን ቼክ አድርጋሽ ዳኒም አያውቅም እኔም አላውቅም። የቀለበት ፕሮግራም ቦታቸውንም ቀኑንም አውቀሽ ጊዜሻቸው ነው የሄድሽው እኮ ስታመጩ ነው የተደዋወላችሁት። መጀመሪያ ሀሳቡ ያልገባኝ ሩታ ይሄንን ነገር ልንገራችሁ ሩታ ማለት ነው። አሁን ሁሉም ነገር የምሬ ነው ተገልጦላታል። የዛኔ ጀምሮ ሜሪና ዳኒ የቀለበቱ ጊዜ እሷ ሳታቅ እንግዲህ ወስደውናን ነገር ያሳያት ለምን እንደሆነ ሩታ አሁን ተገልጦላታል ብዬ ነው ማስበው። ባይገለጥላት ኖሮ ዛሬ ይሄን ነገር አንስታ አታወራም ነበር። በቃ እያንዳንዱ ነገር እኔ ብዬ ነበር ሩታ እንደገና እንድታዘም ምናምን ነገር እንደገና እንዲሰማት ካልሆነ በስተቀር የዛኔ መውሰዱ ምንም አግባብ የለው እንዴ። በቃ ሄዳ ባታ የራሱ እኮ ማለት ነው ቪዲዮ ሲለቀቅ ማየቷ ይቀራል እንዴ? ቪዲዮ የዛኔ በማን ነበር? በአብርሽ ነበረ የተለቀቀው ወይ በአብርሽ ወይ በሄርሜላ እና ያንን ነገር ማየቷ አይቀርም። ግን እናንተ በአካል ሄዳ ፔን ምናምን ነገር ይሰማት ህመም ይሰማት ምናምን ነገር ብላችሁ ነው ሩታን የዛኔ የወሰዳችሁት። እና ያ ነገር ተገልጦላታል ሩታ እና ይሄኛውን ነገር እንዲሁም ተሸፋፍኖ የሚቀር መስሎኝ ነበር ይሄ ነገር። ግን ሩታ ዛሬ ያንን ነገር አንስታ በማውራቷ በጣም ደስተኛ ነኝ፣ በጣም ኮርቼባታለሁ። ምክንያቱም የወጓትን እያንዳንዱን ነገር ኢቨን መልሳ ባቶ ጋር ራሱ መልሶ መውጋቱ ነገር በቀል አያስፈልግም። በቀል የእግዚአብሔር ነው ይላል እና በቀሉና ነገር አያስፈልግም። ግን ይሄ ሞኙናና የሆነ ይሄ በቃ ምንም በቃ ማታቅ አይነት ሰው ሆና ምናምን ነገር እንዳልተወጋች ማሳየት መቻል አለባት። እና ያንን ነገር እንደዚህ አድርጋችሁኛል፣ ግን አሁን በቃ አልፈለጋችሁም፣ ውጡልኝ፣ ምንም ከእናንተ አልፈልግም ብሎ ማለቱ በጣም ባይዜ በጣም ብልሃት፣ በጣም ስማርትነት፣ በጣም በቃ መብሰል ነው እውነት ለመናገር። አሪፍ ነው። ምን ችግር አለው? ሜሪ ምኑ ነው አሪፍ? አልገባንም። እስኪ ያስረጅ። የቀለበት ፕሮግራም መጋባታቸው የሰርግ ፕሮግራም ነግረዋቸው ኖርማል መሰለኝ። አንደኛ እንደዛ ነው። አይ በጤናው አይደለም ተናገር ነገር አሁን ልክ አይደለሽ። ደህና ነኝ። በተለይ ይሄን ነገር ማድረግ አንተን እኮ ዝም ብዬ ሳይሽ እኔን ለመውቀስ ዝም እኔ ምለው ማለት ነው እናንተ ሰው ጥሩ ልብ ሲኖረው ደስ አይላችሁም? እናንተ እሺ ጥሩ ልብ አይኖራችሁ ችግር የለውም። ግን ሰው ጥሩ ልብ ምናምን ነገር ሲኖረው ደስ አይላችሁም እንዴ? እሷ ብቻዬን ደስተኛ እሆናለሁ፣ እነሱን ይቅር ብያቸዋለሁ፣ ይቅርታም ጠየቂያቸዋለሁ ምናምን ነገር ብላ በቃ ብቻዋን መሆንን ከመረጠች ምን ማለት ተዋታ፣ በቃ ተፋቷት እንዴ። ደስተኛ ሆነች እኮ እሆናለሁ ምናምን ነገር ብላ ነው የወሰነችው። እና ለምንድን ነው ይሄን ያክል ይሆናላ በእሷ ህይወት ምናምን ነገር መሪውን መያዝ የፈለጋችሁት? እንግዲህ ከዚህ በኋላ ምንም ማምጣት እንደማትችል ታውቃላችሁ። አብረሽና ሄርሜላ ምናምን ነገር ቀለበት አስሯል፣ ሊጋቡ ምናምን ነገር ነው። ስለዚህ ያንን ምንም ማድረግ እንደማትችል እያወቃችሁ ግን ስቲል እነሱ መሀል ጥላቻን እየፈጠራችሁ ፉክክር ምናምን ነገር ለመፍጠር ትሞክራላችሁ። ማትፈልገው ትዳር ውስጥ እንድትገባ ከእነሱ ጋር እንድትፎካከር እነሱን ለማስቀናት ደስታ ምናምን ነገር አምጥታ እንትን እንድትል እና ያን ሁሉ ነገር ስታደርጉ ግን ለእሷ ብላችሁ አይደለም። በቃ
ለሷ ብላችሁ አይደለም። ጀስት ምንም ከዛ በኋላ እንደማታመጣ ታውቃላችሁ። ያንን እያወቃችሁ ግን ይሄ በትክክል አእምሯ ሰላም ሆኖ ማሰብ የሚችለውን ነገር እንዲያስብ አልፈቀዳችሁ። በቃ ግልጽና ግልጹ ነገር ማለት ነው። እዚች ጋር እውነቱን እናፍረጥርጥ ከተባለ እንደዛ ነው ያደረጋችሁት። ሩታ በራሷ ሰላሟ የቱ ጋር እንደሆነ እንዳትለይ ነው አይኗን ያሰራችሁት ማለት ነው። እንደዚህ በቃ የገነዛችኋት አይኗን እንደዛ ነው። ምን እላችሁ ፈልጌ ነው አሁን እኔ እነሱን ይቅርታ ስለጠየቅኩኝ አንቺም ሜሪም ዳኒም ደስታም ያ እነሱ ጋር ሄዳችሁ ምንም ነገር እንዳታደርጉ። ሲቀጥል ከዚህ በኋላ ከኔ ህይወት እንድትወጡ ፈልጋለሁ። ሁላችሁም ከኔ ህይወት እንድትወጡ ማለት ለምን ትደነግጣላችሁ? እኔ እኮ ማለት ነው ከኔ ህይወት ውጡ ማለት ከገነት ትቀራላችሁ አይደለም እኮ። በእርግጥ ገነት የሚያስገባ አይነትም ስራ አይደለም እየሰራችሁ ያላችሁት። ግን እሺ አሁን ስለዛ ምናምን ነገር አላወራም። ግን ይህን ያክል መደንገጣችሁ ተገቢ አይደለም። አዎ ውልቅ በሉ፣ መውረጃችሁ ደርሷል። እዚች ጋ ነው ዛሬ መውረጃችሁ ነው። እንዴ በሰው ህይወት ነው ነገር ገብታችሁ በግድ ሾፌር ካልሆንን አትበሉ። የራሳችሁን ህይወት ምሩ። የራሳችሁን የህይወት መሪ ምናምን ነገር ያዙ እንጂ የሩታን ህይወት መሪ ካልያዘን አትበሉ። ለዛውም ለሁለት አንድ ሰው ቢያስጨንቃት ችግር የለም። ሁለት ሰው እንዴት ቻለች ነው የኔ ጥያቄ። ሁለት ሰው ለዛውም ወንድና ሴት ሆነው ምናምን ነገር መጥተው በጣም ከባድ ነው። እኔ እውነቴን ነው ሩታ ያሳለፈችውን ነገር ማናችሁም አታሳልፉ፣ ማናችንም አናሳልፍም። በእርግጥ ሩታ ካሳለፈችው ከፍ ያለ ነገር የምታሳልፉ ሰዎች አላችሁ። ግን የሩታ እኔ አላቅም ይሆናለ ሰምሮለት ማይሰምርለት አይነት ሰው የለ። በቃ እንዴት ልበላችሁ፣ ደስተኛ ሆኖ ደስተኛ ማይሆን ሰው፣ ደስታውን ሊያጣጥም ማይችል ሰው በቃ አለ እኮ። ደስታው ምናምን ነገር በቃ በቅርቡ ማግኘት ይችላል። ግን የተነጠቀ ሰው እንደዚህ እያየ ምክንያቱም የቱ ጋር ደስታው እንደሆነ ሊመርጥ ምናምን ነገር ሲል እኔ ነኝ የምመርጥልህ ብሎ ሌላ አይነት ነገር የሚመርጥለት ሰው ምናልባት ምለውን ከተረዳችሁ ትረዳላችሁ። እና በቃ እንደዛ ደስታዋን የተነጠቀች አይነት ሰው ናት ሩታ። ከአብርሽ ጋር ሆና ደስተኛ አትሆን፣ ከአብርሽ ጋር ተለያይታ ደስተኛ አትሆን። መቼ ደስተኛ እንደምትሆን እራሱ አይታወቅም። እና ይሄ ፓርት ነው በቃ ከእሷ ህይወት በደንብ የሚያሳዝነኝ። እና በቃ አሁን የራሷን ህይወት የህይወቷን መሪ ምናምን ነገር ከፈጣሪ በታች እንግዲህ ለራሷ የራሷን ኃላፊነት መውሰድ ጀምራለች። እናንተም የራሳችሁን ኃላፊነት መውሰድ ጀምሩ። በቃ እኔ እስከዛሬ ድረስ ስለእናንተ ምንም የምናውቀው ነገር የለም። ስለ ግል ህይወታችሁ በሰው ህይወት እየመጣችሁ ስትፈተፍቱና በሰው ህይወት መታችሁ ይሄ በቃ ባለቤት ካልሆን የዛ ሰው ህይወት ባለቤት ካልሆንን ስትሉ ነው ያየ ነው። እስቲ ስለ ዳኒ ምን ታውቃላችሁ? ቤተሰብ የራሳቸውን ህይወት እኮ ማለት ነው አያስነኩም አያስጠጉም ምናምን ነገር። ሜሪም ብትሆን ልክ እንደዛው። ሩታ ጋር ሲመጡ ግን እንዴት ነው በቃ የሆነ የእሷን ህይወት ካልተጫወትንባት ይሄ በጣም የሚታይ ግልጽ የሆነ ክፋትና እንትን ነው። ብቻ አላቅም ቤተሰብ። ይሄ እስከዛሬ አልተረዳችሁ ሰዎች አላችሁ ብዬ አላስብም። አሁን ሁሉም ነገር ግልጽ እየሆነላችሁ መጥቷል። እነሱ ጋር ሄዳችሁ ምንም ነገር እንዳታደርጉ። ሲቀጥል ከዚህ በኋላ ከኔ ህይወት እንድትወጡ ፈልጋለሁ። ሁላችሁ ነው ከኔ ህይወት እንድትወጡ ማለት ሶስታችሁን ከኔ ህይወት እንድትወጡ እፈልጋለሁ። በእኔ ስም የሆነ ነገር እያደረጋችሁ የሆነ ነገር እየፈጠራችሁ እኔ ስሜ እንዲነሳ አልፈልግም። እንደ አንቺ በአንቺ ስም እኛ የምንተዳደር መሰለሽ እንዴ? ትተዳደሪያለሽ። ሌላ ማለት እውነቱን እንነጋገር ከተባለ ምናልባት ይሄ ሜሪ የኔ ንግግር ሊጎዳሽ ይችላል። እውነት ለመናገር ግን አው እየተዳደራችሁ ነው። በጣም ግልጽና ግልጹ ነገር ኦዲየንስ የሚያውቀው ነገር እኔ ቅድምም ብያለሁ። እያወቅን ብዙውን ነገር እንደማያውቅ ምናምን ነገር እንለፍ ባልን እናንተ ደግሞ መሀይም አደረጋችሁ። ሰውም በሙሉ በቃ ሞኝ ምናምን ነገር ለማድረግ ሞክራችሁ በጣም ተዳደራችሁ። በሷ ህይወት ምናምን ነገር በመግባትና በመፈትፈት በደንብ ነው የተዳደራችሁት። ይህን ነገር ይነገረን ካላችሁ ሙሉ ኦዲየንስ ይነግራቸው። ሙሉ ኦዲየንስ የግሬስ ፋሚሊ ይነግራቸዋል። እናንተ ከመጣችሁ በኋላ ነው ብዙ ነገሮች እንዲሁም ብትንትናቸው የወጣው። አውቃለሁ። ተረዳሽኛ? ስለዚህ ቤት አንቺ ግቡና ውጡ የምትይን ሰዎች አይደለም። በአንቺ ህይወት እኔ ቤት ውስጥ አይደለም። እኔ ቤት አይደለም። ከና ከህይወቴ ውጡ። በቃ ንጹህ አማርኛ ከህይወቴ ውጡ። ይበቃል። አሁን ከዚህ በላይ እኮ አማርኛ የለም። ከዚህ በላይ ግልጽ አማርኛ የለም። እናንተ ለምን የሆነ አዲስ እንደሚሆኑባችሁና በየጊዜው ይህ ነገር በቀልድም በምንም ምናምን ነገር ስትናገር እንትን እንደምትሉ በእርግጥ እያንዳንዱን ነገር ታውቃላችሁ። የመሬን ነው ያውቃሉ እነዚህ ሰዎች። ሜሪም ዳኒም ሩታ ከነሱ ጋር መሆን እንደማትፈልግ ጥንቅቅ አድርገው ነው የሚያውቁት። ግን ድርቅ ብለውና ነገር የቀሩት የሆነ የሚቀርባቸው ነገር ስላለ ነው። ድርቅ ምናምን ነገር ብለው እያወቁ ከዚህ በፊት በቀልድም በተለያየ ምናምን ነገርም እንትን ብሏል። ግን
ይቅርታ እየጠይቁ ይመለሳሉ ወይ ደግሞ እሷን ይቅርታ ያስጠይቋታል ነገር በዛም በዚህም ብለው አንድ ላይ ከእሷ ጋር ይቀጥላሉ እንጂ የሆነላ ተሳደበችን እንትን አለች ምናምን ነገር ብለው አይሄዱም። ለዛ እነሱ ሞኝም አይደሉም። ዳኒና ሜሪ በጣም ብልጥ ናቸው። የሚጠቀሙትን ጥቅም ምናምን ነገር ሳይጨርሱ ከእሷ ህይወት ንቅንቅ አይሉም እና ያውቃሉ። እስከዛሬ ድረስ ሩታ እንደምንም ልታስረዳ ሞክራለች። እንደማትፈልግ ምናምን ነገር ግልጽ ነው። ግን ያው ለምን እንደቀሩ ምናምን ነገር ቅድምም ነግሬያቸዋለሁ። ልክ አይደለም ክብር ስለማይወድልሽ ማለት ነው። ልክ አይደለም ስልሽ ልክ አይደለም። እመኚ ግድ የለም አላምንም። ማነሽ አንቺ? በህይወትሽ የመጣ ነው ተጎድተሻል ብዬ ስላሰብኩ። አልተጎዳሁማ እንዴ አልተጎዳሁም። አንዳንቺ ተጎዳ እንዳንቺ ያለቀሰ እንዳንቺ ያዘነ የለም። እኛ ማለት ነው እኔ እኮ ማለት ነው በግድ ተጎድተሻል በግድ ተሰብረሻል ምናምን ነገር አለ እንዴ? እኔ ማለት አሁን ለምሳሌ ሰውን ተጎዳ ብሎ ቢያስበ ራሱ ማለት ነው ጀስት ለማጽናናት ምናምን ነገር ለመጠገን የሆነ ለማበረታት ምናምን ነገር እንትን ይላል። እናንተ ግን ተጎድተሻል እያላችሁ በቃ እሷ ተጎድቻለሁ ብላ በማሰብ እናንተን አስጠግታ ልትጠቀሙ በቃ በእሷ ልትሸቅሉ ነው ያሰባችሁት። የእናንተ ቢዝነስ እሱ ነው። በጣም በቃ የሚታይ አይነት እንትን ማለት ነው። ተጎድተሻል የተጎዳ ሰው እንዲሁም ተጎድታ ቢሆን ራሱ ማለት ተጎድታለች እናውቃለን። በደንብ ነው የተጎዳችው። ግን ከዛ ጉዳቷ ፈጣሪ ረድቷት ነው ነገር ካገገመች እንደገና ተጎድተሻል ማለት ነው። የተጎዳን ሰው እንደማበረታት የተጎዳን ሰውና ነገር አይዞ ጠንከር በል ትችላለህ ምናምን ነገር እንደማለት አንተማ አትችልም፣ አንተማ ጠንካራ አይደለም፣ አንተማ ተሰብረሃል፣ አንተማ ወድቀሃል ምናምን ነገር ይሄ ቤተሰቡ ይሄን ራሱ ማትረዱ አንዳንድ ሰዎች አላችሁ። ይሄን ክፋት ራሱ ማትረዱ አንዳንድ ሰዎች አላችሁ። በቃ የዳኒና የሜሪ ፍላጎት ምን እንደሆነ እስከዛሬ በቃ ያልታያችሁ ዳኒና ሜሪ እንደ መልአክ የምታዩ አንዳንድ ሰዎች አላችሁ። የእነሱ ቃል የመጽሐፍ ቅዱስ ቃል የሚመስላችሁ አንዳንድ ሰዎች እና ይሄ ነገር ካላስረዳችሁ እኔ ምንም እንዴትም አድርጌ ላስረዳችሁ አልችልም። ይሆናል የሆነ እቃ ምናምን ነገር አድርጌ ማስረዳትን እንዲህ ልሰጣችሁ አልችልም እና አላቅም። እስቲ ከዚህ በኋላም ለዳኒና ለሜሪ የምትከራከሩ ሰዎች አደራ ከዚህ ቻናል ብትወጡላ ደስ ይለኛል። ብትወጡ ጥንቅር ብትሉ ደስ ይለኛል። ለምንድን ነው ሂድ የምትይኝ? ያገናኘዋል። እኔ ሄርሜላ ሻቃለሁ። ምን አይነት ሩታ ምን ሆነሽ ነው? ስላፈቀርኩሽ ልቤን ስለሰጠሁሽ ነው። አንተ ቆይ ደስ ለአንተ ማለት ነው። ብዙ ምክር ያለው ግን ዛሬም አንድ ምክር ልጨምር። እንግዲህ ግዴታዬ ስለሆነ ነው፣ ወንድማዊ ግዴታዬ ስለሆነ ነው። እንግዲህ ተሰናንተውም ግን እኔ ደስታ አንተ እያለቀስክ መኖር ትችላለህ። እያለቀስክ ሆና ነገር ሩታን አስሬ አግቢኝ እያልክ ሆና ነገር መቀጠል ሆና ነገር ትችላለህ። ግን አንድ መሬት ላይ ያለው እውነታ አንተ መዋጥ የምትፈልገው ነገር ልንገርህ። የትኛዋም ሴት ማለት ነው እንደዚህ እንዳንተ አይነት ሙጫና አልቃሻ ወንድ አትፈልግም። በቃ የፈለገ ሀብት ምናምን ነገር የፈለገ እንትን ሊኖር ይችላል። ኢቭን ብታገባ ራሱ ወይ ለገንዘብ ወይ ደግሞ ለሀብት ምናምን ነገር ወይ በቃ ለሆነ አይነት ነገርን እንጂ አንተን ወዳ ምናምን ነገር አይሆንም። በቃ እንዳንተ አይነት አልቃሻ ሴቶች አይፈልጉም፣ አይወዱም። በቃ እንዴ አንዴ ሁለቴ ሶስት ስንት ጊዜ ነው ኢግኖር የተደረገው ደስታ? ስንት ጊዜ ነው ከመጣ ጊዜ ጀምሮ ለወራት በየቀኑ እንዴ በየሳምንቱ እኮ አይደለም በየቀኑ ነገር እየመጣ ኢግኖር እየተደረገ ምናምን ነገር አላቅም። ይህን ሴት እንዲሁም ሌላ ሴት ይህን ቪዲዮ አየች ራሱ ሴት የምታገባው አይመስለኝም ደስታ። እና ደስታ ለአንተ ትልቁ ምክር አንተ መዋጥ ማትፈልገው ይሄ ነው። በቃ አልቃሻ አትሁን፣ አትመላለስባት ሩታ። በቃ ከፈለግ ያለቀስክ መኖር ትችላለህ፣ መብት ነው። ግን መሬት ላለ እውነት ደግሞ ተፈላጊ እንዳይደለክ ነው። በዚህ ካራክተር በዚህ ባህሪ ምናምን ነገር ተፈላጊ አይደለህም። እኔ ነኝ ክብሬን ያስናኩት እዚህ ጋር መጥቼ። ደስታ ተረጋጋ። አንተ ማዳመጥ ትችላለህ፣ መረዳት ትችላለህ። ተነጋግረን እነሱን ይቅርታልሽና ታዲያ ከእኔ ጋር ምን አገናኝ? እነግርሃለሁ ስላልኩሽ ነው እንዴ ውስጤን ስላሳየሁሽ ነው። ከዚህ በኋላ ታገኝሽ። አበዛሹ በጣም ደስታ። ለምን አትረጋጋም? ደህና አደራ ደስታ አደራ እንዳትመለስ። በእናትህ ስለ ወንድ ልጅ አለ እንዳትመለስ ደስታ። እኔ እኮ የምፈራው ማለት ነው ደስታ ብዙ ጊዜ እንደዚህ ነገር ይልና በቃ ይቆርጥለት ምናምን ነገርና ለ3 ደቂቃ ነው፣ ሳምንት ራሱ አይቆይም። ለ3 ደቂቃ ነው ይመለሳል። ተመልሶ ነገር መጥቶ እኔ እኮ እንደዚህ ስሜታዊ ነገር ስላረግሽኝ ነው ነገር እያለ ይመለሳል። እና እኔ እንጃ ደስታ ግን የዛሬው መጨረሻ ቢሆን በጣም ደስ ይለናል። ሁላችንም በቃ እንኮራባሃለን ወንዶች ማለት ነው። ማለት ሩታ ማለት ነው ብትለማመጣትም እኮ ችግር የለም። ተለማምጠ ብታገኛትም እኮ በቃ ይሆናላ ጸደይ ሰው ናት ነገር። እሱ ሳይሆን ችግሩ አንተ ነህ ችግሩ። እንደዚህ አይነት አልቃሻ ወንድ ሲጀመር ሊማርካትም አይችልም ሩታን። ቆፍጠን በል፣ ስፖርት ስራ ምናምን ነገር፣ አትለማመጥ፣ አታልቀስ ምናምን ነገር። ከዛ በኋላ ገንዘብ ያዝ በቃ። ከዛ በኋላ እንግዲህ
ከፈለገችና ከወደደችው ነገር ራሷ ትመጣለች። በቃ ይሄን ነው። በቃ እስቲ ሴቶች ምከሩት በእናታችሁ። የምትፈልጉትን አይነት ወንድ ምን አይነት ወንድ እንደሆነ ንገሩ ለደስታ። አሁን ሰላምሽን የምታገኙ እኛ ከህይወት ስንወጣ ነው አይደል? በእናንተ የተነሳ ባልኩበት ስሜ እየተነሳ ውሎ አድሮ ያውቃል። ይሄ ደግሞ እንዲቀጥላችሁ ግልጽ ነው። ይቅርታ ስለጠየቅሽ ሜቢ አጃቢ ሊያረጉሽ ስለሚችሉ ከነሱ ጋር ሰላም እሱ እንደፈለግሽ ማሰብ ትችላለሽ። ደስ እንዳለሽ ነው አይመለከተኝም። ልክ ነው። እሷ ሲጀመር ስለታረቀች እርቅ ምናምን ነገር በመካከላችሁ ስለወረደ እሷ በክብር ተጠርታ ምናምን ነገር ሰርጉን ልትሄድ ትችላለች። ካስፈለገም ታጅባለች። አያገባችሁም። እናንተ ግን እንደለመደባችሁ ድንኳን ለመስበር እንዳትሄዱ አደራ። የምሬ ነው። አንዳንዴ አመል አይፈታም የሚባል ነገር አለ። የዛኔም ቀለበቱ ምናምን ነገር እንትን ልታበላሸው ሄዳችኋል ነገር እሷንም ጎትታችሁ የዛኔ እሷንም አሰደባችኋታል። እንግዲህ ሩታን ያልሰደበ የለም። የዛኔ እኔ ራሱት በጣም ተቆጥቻት ምናምን ነገር ነበር እና ለዛ እንዲሁም ከአሁኑ ሶሪ ማለት እፈልጋለሁ። ግን እናንተ አደራ ሰርግ ላይ ምናምን ነገር ይሄ ድንኳን ለመስበር እንዳትሄዱ። በጣም ሼም ነው። እንደ ጠላት የምታዩትን ሰው ሰርግ ድንኳን ከሰበራችሁ እንጃ አላቅም። ምግቡ ራሱ ለእናንተ ሆዳችሁ ውስጥ ገብቶ የሰላም ይሆን አይመስለኝም። እሷስ በክብር ሆና ነገር ተጠርታ ልትሄድ ትችላለች። ከፈለጋች ልትሄድ ትችላለች። በዛ ልታሸማቅቋትና እንትን ልትሉ አትሞክሩ። በቃ ከዚህ በኋላ የምትሰማችሁ አይነት ሰው አለለችም ሩታ። እኔ እርግጠኛ ሆኜ ነው ይሄን የምናገረው። ሁለተኛ በሩታ ጉዳይ ብለሽ ጋር ብትደውይ አንቺ ጋር ነው ደስ እንዳለኝ። እኔ እውነቴን ነው። ቤተሰብ ሩታ አሁን ሰላሟን አግኝታለች። ሲጀመር እዛም የነበራትን ጣጣ ከአብርሽና ከኤርሜላ ጋርም የነበራትን ጣጣ ጨርሳለች። በይቅርታ ሁሉን ነገር ዘግታለች። እነዚህም ሰዎች ጌታ አይመልሳቸው። በወጡበት መልካሙን ሁሉ እንመኝላቸዋለን። ግን አይመልሳቸው። ካልተመለሱ ሰላሟን የምሬኑ ከዚህ በኋላ ሚነጥቃት አይኖርም። በቃ ፈጣሪ እንግዲህ ይችን ቀን ባርኮ ነው እንዲሁም ለሩታ የሰጠው ብዬ ማለት ይችላል። በድፍረት መናገር እችላለሁ። እንግዲህ በአንድ በኩል እዛ በአንድ ቀን ነው ይሄ ሁሉ ነገር የተከናወነ። እዛ ይቅርታ ጠይቃለች፣ እነዚህን ሰዎች ደግሞ አባራቸዋለች ማለት ነው። እና በጣም ሩታ ደስታ ሰላሟን ስላገኘች ከዚህ በኋላ ያለውን እንግዲህ በበረከት ምናምን ነገር መጀመር ነው። ያው እንግዲህ ከዛ ቪዲዮ ደግሞ አሁን ወጣ ስንል ማለት ነው ቅድምም እንዳልኳቸው ወደ መጨረሻ አካባቢ የይቅርታውን ቪዲዮ እለቅላቸዋለሁ ብያል ነበር፣ አመጣላቸዋለሁ ብያል ነበር። ይኸውና ይዤላችሁ መጥቻለሁ። እና ማለት ነው ይህን ነገር መጀመሪያ ሳየው ማለት ነው በጥርጣሬም በምንም ይሆናላ ሊሆንም ላይሆንም ይችላል በሚል እንትን ነበር ያየሁት። ግን ነገሩን እንዳልጠራጠርና በነገሩ በሩታ አምኜ እንድጸና ያደረገኝ ነገር መሰላችሁ ሄዳ በራሷ ቻናል የለቀቀችው ቪዲዮ ነው። እነሱን ከህይወቷ ምናምን ነገር ስታስወጣ ሜሪን፣ ዳኒ እና ደስታ ማለት ነው። ብቻ ለማንኛውም ይህንም ቪዲዮ ትንሽ የተወሰነ ቀንጨብጨብ ያለ ቪዲዮ ላሳያችሁና እኔ የምሰጠውን አስተያየት ሰጥቼ ቪዲዮችንን እንዘጋለን። ይህም ቪዲዮ እኔ ያስቡት ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ህይወታችሁን ስለረበሽኳችሁ ላይክ ስለተከፋችሁ በእኔ ደስታችሁ ምናምን ስላበለሻሸሁት በጣም ሶሪ፣ ከልቤ ነው። በጣም ከልቤ ይቅርታ። እውነቴን ነው ማለት ገና ቪዲዮን ሳይ ምናምን ነገር ማለት ነው ምን እንዳሰብኩ ታውቃላችሁ? ምናልባት ይሄ ነገር ከጀርባው የሆነ ነገር እንዳለ ምናምን ነገር በቃ ጠርጥሬ ፈርቼ ምናምን ነገር ነበር። ምክንያቱም እንግዲህ እንደምናውቀው ሩታ ከዚህ በፊት የሆነ አስደስታ ምናምን ነገር የምታስለቅሰው ነገር አለ ይሆናላ የሆነ ጀስት ይቅርታ ምናምን ነገር ብላ በማግስቱ ግን የሆነ ችግር ምናምን ነገር ሲፈጠር ብዙ ጊዜ አይተናል። እና ያ ነገር ይከሰት ይሆን የሚል ፍርሃት ምናምን ነገር ነበረኝ። ግን ያንን ነገር እንዳልፈራና ይሆናላ የምሯን እንደሆነ ያጸናልኝ ነገር ሄዳ ከነ ሜሪ ጋር ያላትን ጣጣ መጨረሷ ነው። እነሱን ከህይወቷ ምናምን ነገር ማስወጣቷ ነው። እና ይሄ ነገር ከጀርባው ምንም ነገር የለም ብዬ ተስፋ አደርጋለሁ። በቃ በሙሉ እምነት ነገር ስ ልመናት ሩታንና ይሄ ነገር የዛሬው ይቅርታ አብርሽና ሄርሜላን የጠየቀችው ይቅርታ ከጀርባው ምንም አይነት ተንኮልና ክፋት የለም ብለን እንለፈው። የሚችለው በእነዚህ አይነት መንገድ ነው። ለምን ማንም አያውቅም ምናልባት ምን ሊፈጠር እንደሆነ ማለት ነው። ስለዚህ አንቺ አሁን ራስሽን ነፃ እያወጣሽ እየመሰለ ነው ለእኛ ያለው ማለት ነው። በምንም አይነት መንገድ ይሁን በምንም ነገር ችግር የለውም። በቃ አንቺንም የማይመለከትሽ እኛ ኦኬ ችግር የለውም። ይቅርታ ምንም አይነት ችግር ይቅጠማችሁ እኔ አይመለከተኝም። እጄ የለበትም። ደጋግሜ እየነገርኩክ ነው። ያው እዚች ጋር ማለት ነው አብርሽ ስለጠረጠረ ምናምን ነገር ምንም አልቀየመውም። ምክንያቱም ከዚህ በፊት የደረሰበትን ስለሚያውቅ ቢጠረጥርም ምንም ማለት አንችልም። መጠርጠሩን ነገር ልክ ነው። ግን ዞሮ ዞሮ ቢጠረጠራትም ማለት ነው መጨረሻ ላይ በምንድን ነው ያለቀው ነገር ይኸው በእርቅና በመስማማት ነገር እሺ በመባባል ነው ያለቀው እና እሱ ነገር በጣም ተገቢ ነው። ግን ጥርጣሬውን ከፈለገ ይዞ መቀጠል ይችላል።
አምኗትም ምናምን ነገር በሰላም ይሄ ጤናማ በሆነ ግንኙነት ልጃቸውን ምን ነገር ከዚህ በኋላ ማንም ጣልቃ ሳይገባ ይሄ በማሳደግ የሆነ ረዥም ሊጓዙ ይችላሉ። ግን እስቲ ቤተሰብ ልጠይቃችሁ፣ የሆነ እንደዚህ ይሆናል ብላችሁ አስባችሁ ታውቃላችሁ? እኔ በቃ ጭራሽ ያልተጠበቀ አይነት ነገር ነው ሩታ ያደረገችው ዛሬ። እንደዚህ ይሆናል ብዬ አስቤም በቃ የሆነ እንትን ብዬም አላውቅም። እነዚህ ሰዎች በቃ ከዛሬ ነገ የሆነ ችግር አመጡ ነው በቃ ከዛሬ በቃ በየቀኑ በየማታው ምናምን ነገር በቃ የሆነ ሰው ጋር የሆነ ችግር ተፈጥሯል፣ የሆነች ቀዳዳ ስትደፈን የሆነ ደግሞ ክፍተት ይፈጠራል ምናምን ነገር እና እንደዚህ ጠብቄ አላውቅም። እስቲ ማን ጠበቀ አሁን ይሄን ነገር ማለት ነው? እርግጠኛ ነኝ አብርሽም ሄርሜላም ለሩታ ለራሷ ራሱ ማለት ነው ይሄ ነገር ከሳምንት በፊት እንደዚህ ይሆናል ብላ ራሱ አጠብቅም። እርግጠኛ ሆኜ የምናገረው ግን ይሄ ለሁላችንም አዲስ ነው። በጣም ደስ የሚል አይነት ነገር ነው። አሁን የግሬስን ፋሚሊ እንድች ይሄ ሰላም ለማስፈን አይነት የመጣ አይነት ነገር ነው ብዬ ነው ማስበው። አሁን ላይ እንግዲህ እየተፈጠረ ያለውን ነገር የሚፈጠረውንም ነገር ማለት ነው ከዚህ በኋላ ምንም ይሄ ፕሪዲክት አድርገን ይሆናለ ይሄ ተንብዬ ምናምን ነገር የሆነ ነገር ልንደርስበት ስለማንችል ከዚህ በኋላ ያለው ነገር ሰላም ስለሆነ ማለት ነው ቤተሰብ ዝም ብለን መከታተል ያለብን ብዬ ነው ማሰበው። የሆነ በቃ በማያገባ ምናምን ነገር ፈትፍተን የሆነ ሰዓት ላይ ከምንበላ አይመስላችሁ ይሆናላ ዝም ብለን ነገሩን ተከታትለን የሆነ ሰው የሆነ ነገር ሲያጠፋ ምናምን ነገር ካጠፋ እንትን እንላለን። ጥሩ የደስታቸው ሰዓት ላይም ደግሞ አብረን እንደሰታለን ማለት ነው። እቺ ናት ምታዋጣን ለእኛ ራሱ የግሬስ ፋሚሊዎች የሚያዋጣን እሱ ነው። ሲነች እንደዛ ነች ምናምን ሲለኝ ማየት አልፈልግም። ይሄ ነው ሀሳቤ። ይቅርታ ስትጠይቂ ወደ ህይወታችሁ አልገባም። እንደገና ደግሞ ከዚህ በፊት ላደረኩትን ይቅርታ በህይወታችሁ ገብቼ ብዙ ነገር በጥብጫለሁ፣ ነገሮችን ለማበላሸት ሞክሬያለሁ፣ ብዙ አጥፍቻለሁ የምትይ ከሆነ ከዚህ በፊት ያጠፋሁትን ጥፋት አልደግመውም፣ ወደ ህይወታችሁ ተመልሼ አልመጣም። እንደዛ ነው ሀሳቤ። ግን ቤተሰብ እኔ አንድ ጥያቄ ልጠይቃችሁ። ቆይ ሄርሜላ አሁን ሩታ ምናምን ነገር ይቅርታ መጠየቅ የለባትም? ቤተሰብ እኔ አሁን ለምሳሌ ሩታ ይቅርታ ጠይቃለች አይደል? በእርግጥ ዛሬም እኮ ይቅርታ ጠይቃታለች፣ ግን የሆነ ያን ያክል እንትን የሚል አይነት አይደለም። ምክንያቱም የተበደለችው ሄርሜላ ብቻ አይደለችም፣ የተበደለው አብርሽም ብቻ አይደለም። ሩታ ጀግና ስለሆነች ዛሬ መታ ይቅርታ ጠይቀቻቸው እንጂ እነሱም በየራሳቸው ያጠፉት የራሳቸው የሆነ ጥፋት አለ እና ይሄ በትክክል እውነተኛ የሆነ ይቅርታን እውነተኛ የሆነ ይሄ መፋቀርን መዋደድን የሆነ በቃ የፈለገ አሁን የቀድሞ ባሏ ቢሆንም የፈለገ እንትና ሄርሜላ አብርሽን ምናምን ነገር ነጥቃ ቢሆንም አይተን አናውቅም። በእርግጥ ሰው ይሄ ባሉና ነገር ሄዶ ሌላ ሚስት አግብቶ እነዛ ሁለቱ ሴቶች ሲስማሙ አይተን አናውቅም። ግን ዛሬ እንግዲህ ያን ነገር ደፍራ ሩታ አድርጋለች እና እንደዛ እስካረገች ድረስ ሄርሜላም ደግሞ ሚስቷን ባሏን ስለነጠቀች ልበል ብቻ እሺ፣ እነሱ ነገሮች አናውራ፣ ግን ይቅርታ በጠይቃት ባይ ነኝ። ምክንያቱም በጣም ነገርየው የሚያጠነክረውና በመካከላቸው ትክክለኛ የሆነ ፍቅር እንዲኖር ሊያደርግ የሚችለው ነገር ትልቁ ነገር እርስ በርስ ትክክለኛ የሆነ ይቅርታ ሲጠያየቁ ነው። እና እስቲ ቤተሰብ ይሄን ነገር ምን ትላላችሁ? በራሳቸው ጊዜ በራሳቸው ቀጠሮ ሄርሜላም አብርሽም ሩታን ቢጠይቁ ሞር ነገርየው ደስ ይላል፣ ሞር ፋሚሊው ጠንከር ይላል ብዬ አስባለሁ። ሌላ በመካከላቸውም ብዙ የሚያስፈልግ ሰው አይኖርም ከዛ በኋላ ማለት ነው። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ቤተሰብ እንዴት አያችሁ የዛሬን ቪዲዮ? የነ ሜሪንም የነ ዳኒንም ጉዳይ የአብርሽና የሄርሜላንም ጉዳይ ሩታ እነዚህ ሰዎች ያበጃችቸው ረበስም አማርኛ ጠፋ ያበጀችው ለምን ላስረዝመው? ያበጀችው መፍትሄ ምን ይመስላል? እኔ ከ100 ሰጥቼዋለሁ። ብልሃት 100፣ ጥንካሬ 100፣ የይቅርታ ልብ 100፣ በቃ ብዙ ነገር ይሄ ከባህሪ ስነ ምግባር እያንዳንዱ ነገር 100 ሰጥቻታለሁ። ተመችቶኛል። እናንተ የምትሉትን በሉ። ከ100 ስንት እንደምሰጡን ኮመንት ላይ ያስቀምጡ። ያው ቪዲዮ ቢረዝምም ግን እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።